እንኳን ለሊቀ ሰማዕቱ እና ለሊቀ ዲያቆናቱ ለቅዱስ እስጢፋኖስ ወርሃዊ የመታሰቢያ ክብረ በዓሉ በሰላም አደረሳችሁ አደረሰን። ከዚህም በመቀጠል የሊቀ ሰማዕቱን የቅዱስ እስጢፋኖስን ዜና ገድሉን እንደሚከተለው ማሰማት እንጀምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ እስጢፋኖስ እናቱ ሐና አባቱ ስምዖን ይባሉ ነበር። ደጋጎችና እግዚአብሔርን የሚፈሩ ክርስቲያኖችም ነበሩ። በእግዚአብሔር ፈቃድም 2 ልጆችም ወለዱ። አንዱም ስሙ ቅዱስ እስጢፋኖስ ነው። የተወለደውም ጥር 1 ቀን ሲሆን እስጢፋኖስ ማለትም አክሊል ማለት ሲሆን ሕገ እግዚአብሔርን እየተማረና ለወላጆቹ እየታዘዘ በስርዓት አደገ። ጌታችን ከመረጣቸው ቅዱሳን ሐዋርያት ጋር ሆኖ ያገለግል ስለነበር እግዚአብሔርን እያስተማሩ በወቅቱ ተመርጠው ከነበሩ 7 ዲያቆናት አንዱ ነበር። የተሾመበት ቀንም ጥቅምት 17 ዕለት ነው። ላላወቁ ለማሳወቅ የሚተጋ ታዛዥ ቅን አገልጋይ ነበር። ይገርማችኋል፣ እግዚአብሔር ቤተሰቦች በወቅቱ አይሁድ እየተባሉ ጌታችንን በመስቀል እንዲሰቀል ያደረጉ ክፉ ሰዎች በማስተማሩ ቀንተው ለምን ታስተምራለህ ጀመሩ። በአንድ ወቅትም ናዖስ ተባለ ጠንቋይ በምትሃት ሰዎችን እያሳሳተ ሳለ ቅዱስ እስጢፋኖስ ከዚህ ባዕድ አምልኮ እንዲመለሱና በእግዚአብሔር እንዲያምኑ አስተምሮ ምዕመኑን ወደ ክርስትና እምነት አመጣቸው። በዚህ ጊዜም ሰማዩ ላይ ያደረው ሰይጣንም ተበሳጨ። ጠንቋዩ ናዖስም በምትሃትም በአስማት አንድን በሬ እፍ ሲልበት ለ2 ክፍል አለ። ከዚያም ሕዝቡ ይህንን ሲያይ እውነት መሰላቸውና ጠንቋዩን ሊከተሉ ልባቸው አመነታ። ቅዱስ እስጢፋኖስም እግዚአብሔር በተሰጠው ተአምራት የማድረግ ስልጣን ያንን የሞተ በሬ አስነሳውና በሰው ቋንቋ እንዲናገር ናዖስን እንዲጠራ አዘዘ። በሬውም ሄዶ ናዖስ እስጢፋኖስ ይጠራሃል አለው። ሰዎቹ ይህንን ተአምር ሲመለከቱ እኛ በቅዱስ እስጢፋኖስ አምላክ እናምናለን ብለው ወደ ክርስትና ሃይማኖት በመምጣት ከስህተት ተመለሱ፣ ወደ ሕይወትም ገቡ። ጌታችንም አስቀድመው በትምህርቱ በእኔ የሚያምን እኔ የማደርገውን ያደርጋል በማለት እንደገለጸው የተለያዩ ተአምራትን ያደርግ ነበር። ከዚያም በዚህ ቀኑበት። የሐሰት ክስና ባልሰራው ጥፋት ሰደብን የሙሴን የኦሪት ሕግ ሻረ በማለት ከሰሱት። የሐሰት ምስክሮችንም አቁመው ፈረዱበት። አይሁድ በሕጋቸው ወንጀለኛ ነው የሚሉትን ሰው የሚፈርዱበት በድንጋይ ተወግሮ እንዲሞት ነበር። በቅዱስ እስጢፋኖስ ላይም ይህንን ፍርድ ፈረዱበት። እውነትን በማስተማሩ እንዲህ አሉና ስለ ክርስቶስ በመመስከሩም ጠንቋዮችን ሐሰተኞችን በመቃወም ወንጀለኛ ነው፣ ሕጋችንን ተላልፏል፣ ሰድቦናል በማለት በድንጋይ ተወግሮ እንዲሞት ፈረዱበት። ከዚያም ከከተማ በስተውጭ አውጥተው ድንጋይ እያነሱ ይወግሩት፣ ይደበድቡት ጀመር። በጣም ብዙ ድንጋዮች የተከመሩበት። የሚገርማችሁ በድንጋይ እየወገሩት እየፈነከቱ ሲያደሙት፣ እርሱ ግን ስለ እርሱ ይጸልይ ነበር። ልክ ጌታችንን በመስቀል ላይ ሰቅለውት ግፍ ሲፈጽሙበት የሚያደርጉትን አያውቁምና ይቅር በላቸው እንዳለው እርሱም ወደ ሰማይ ዓይኖችን አቅንቶ ጌታ ሆይ ይህን ኃጢአት ሲፈጽሙት አትቆጠርባቸው በማለት ይጸልይላቸው ነበር። በጣም ስለደበቡትም በሰማዕትነት አረፈ። የሆነውም በተወለደበት ጥር 1 ቀን ነው። የቅዱስ እስጢፋኖስ ጸሎት እንዲሁም አልቀረም። ባለማወቅም ከሚያጠፉት መካከል አንዱ የነበረው ቅዱስ ጳውሎስ ከዚህ ስህተቱ ተመልሶ ክርስቲያን በመሆን ወንጌልን አስተምሮና ብዙ መልእክታትን ጽፎ
እርሱ በሰማዕትነት አርፏል። ቅዱስ እስጢፋኖስ በሰማዕትነት በማረፉ ብዙ ክርስቲያኖች በተለያዩ አህጉር ተበተኑ። በዚህም የተነሳ በሄዱበት ቦታ ሁሉ ማስተማር ጀመሩ። ክርስቲያኖችም እጅግ እየበዙ መጡ። ጌታችን ኢየሱስ ክርስቶስም ብዙ ቃል ኪዳንን ገብቶለታል። እኔ መከተል የሚወድ ራሱን ይናቅ፣ መስቀሌንም ተሸክሞ ይከተለኝ ያለውን አማናዊ ቃል ሰምቶ ለሙሽራው ለክርስቶስ ፍቅር ራሱን አሳልፎ ሰጥቷል። ስለዚህም እኛን አምላክን ያከበሩ ቅዱሳንን እናከብሯቸዋለን፣ ፍለጋቸው እንገታለን። ውድ የእግዚአብሔር ቤተሰቦች ቅዱሳን ሰማዕታት በእምነት በምግባር እንመስላቸው ዘንድ ይገባናል። ከቅዱስ እስጢፋኖስም ብዙ ነገርን እንማራለን። ቅዱስ እስጢፋኖስ የይቅርታ ሰው እንደነበር ሁሉ እኛም ቂም በቀልን መያዝ እንደሌለብን ከዚህ መረዳት ያስፈልጋል። ጎዱን የምንላቸውን መልሰን መጉዳት የለብንም። የሰላም የፍቅርና የይቅርታ ሰዎች ልንሆን ይገባናል። የወቅነውን ለሌሎች ማሳወቅ፣ ሰዎችን በጸሎት መርዳት፣ ስለ እውነት መመስከር አለብን። አምላከ ቅዱስ እስጢፋኖስ በረከቱ ያድለን፣ አሜን። ቸር ይግጠመን ዘላለሙ አሜን። ይቆየን። ከዚህም በመቀጠል በነሐሴ 17 ቀን የሚነበበውን ስንክሳር እንደሚከተለው ማሰማት እንጀምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐምሌ 17 በዚህች ቀን ቅድስት አፎሚያ በሰማዕትነት ሞተች ብለን ባለፈው ወሩን ተናግረን ነበር። በዚህ ወር ደግሞ ነሐሴ በገባ ቁጥር የአባቶቻችን እንደዚሁም የጻድቃን የሰማዕታት በዓል እናከብራለን። የዛሬው ትምህርታችን ደግሞ ቅዱስ የስጦስ በሰማዕትነት አጽሙ በክብር የተገኘበት ዕለትን ማንበብ እንጀምራለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ዳግመኛም በዚህች ዕለት የቅዱስ የስጦስ የከበረ አጽሙ በክብር ተገኘች። በሰማዕትነት ያረፈው የአንጾኪያው ንጉሥ የኑማሪያኖስ ልጅ ነው። ታላቁ የአንጾኪያ ንጉሥ ኑማሪያኖስ በጦርነት ውስጥ በሞተ ጊዜ ልጁ ቅዱስ የስጦስን በሌላ ቦታ በጦርነት ውስጥ ስለነበር መንግስትም ያለ ንጉሥ ቀረች። የቴዎድሮስ በናድሊዮስ አባ ሲድራኮስ እና ቅዱስ ፋሲለደስ ዲዮቅሊጥያኖስ ነግሶ ሃይማኖቱን እስከ ካደ ድረስ የመንግስቱን አስተዳደር ይመሩ ነበር። በመጀመሪያም ታላቁ የአንጾኪያ ንጉሥ ኑማሪያኖስ የፋርስና የቁስ ሰዎች በጦር በርትተው በመጡበት ጊዜ ቅዱስ ፋሲለደስንና ሃርማኖስን ጠርቶ እነሆ እኔና የተረፉ ሰራዊት ሄደን የቁዝን ሰዎች እንዋጋለን፣ እናንተ ቤተ መንግስቱን ጠብቁ፣ ልጆቼ ለእናንተ አደራ ሰጥቻለሁ አላቸው። ንጉሥም የመንግስቱን ልብስ አውልቆ ዘውዱን ጥሎ ተራ ልብስ ለብሶ ሲዋጋ በጦር ተወግቶ ሞተ። ነገር ግን የቁስ ሰዎች አላወቁትም ነበር። ጦርነቱን ባለቀ ጊዜ የሮም መንግስት ያለ ንጉሥ ብቻዋን ቀርታ 1 ዓመት ሙሉ ቅዱስ ፋሲለደስ እና ሃርማኖስ የመንግስት ሕጋጓና ስርዓቷን እየጠበቁ ቆዩ። የቁስ ሰዎችም የሮም መንግስት ያለ ንጉሥ መሆኗን ሲያውቁ ዳግመኛም ሊያጠፏቸው በጦር በርትተው መጡ። የሮም ሰዎችም ተሰብስበው ቅዱስ ፋሲለደስን በስራችን ወዳሉ ግዛቶችም ወደ ግብፅም ተዋጊ አርበኞችን የልኩልን ዘንድ እንጠይቃቸው አሉት። መኳንንቱም ወደ ግብፅ ወርደው በጦር ኃይለኛ የሆኑ ሰዎችን ይዘው ተመለሱ። ከግብፅ ካመጧቸው ኃይለኛ ሰዎች ውስጥ ከላዕላይ ግብፅ ስሙ ከርቢጣ የሚባል ፍየል የሚጠብቅ አንድ ኃይለኛ ሰውን ወደ አንጾኪያ ያመጡት። ቅዱስ ፋሲለደስና ሃርማኖስም ይህ ሰው የሚያስፈራ በስራውም ኃይለኛ ጉልበቱ የጸና ጨካኝ መሆኑን አይተው በንጉሥ ፈረስ ላይ ባልደራስ ወይም ሹም አድርገው ሸሙት። ከጥቂት ወራትም በኋላ
ታላቂቱ የንጉሡ ልጅ ከቤተ መንግሥት ሆና በመስኮት በኩል ሆና ሲወጣ በአባቱን ሲገባ ደረቱን አይታ በኃጢአት ዝሙት ተነድፋ እጅግ ወደደችው። እርሱንም ሰይጣን ከልጅነቱ ጀምሮ ይከተለው ነበር። የንጉሥም ሴት ልጅ ወስዳ ገባችውና ስሙን ዲዮቅልጥያኖስ ብላ አነገሰችውና ይኸውም ዲዮቅልጥያኖስ ከከባድ ባለ ስልጣን እንደዚሁም ሰይጣን ማደሪያው አድርጎት ከ470,000 በላይ የሚሆኑ ክርስቲያኖችን በግፍ በሰማዕትነት የገደለ ነው። ንጉሡ ልጅ ቅዱስ ዮስጦስ ጦርነቱን አሸንፎ በድል ወደ ቤተ መንግሥት በተመለሰ ጊዜ ዲዮቅልጥያኖስ ጌታችንን ክዶ ጣዖታትን ሲያመልክ ሲያገኘው እጅግ አዝኖ ሰማዕት ይሆን ዘንድ ተመኘ። የሀገሩ ሰዎች ወደ ዮስጦስ ዘንድ ቀርበው እኛ ዲዮቅልጥያኖስን እንገድለዋለን፣ አንተ በአባቱ ዙፋን ተቀመጥ አሉት። እርሱ ግን ከምድራዊ መንግሥት ይልቅ ሰማያዊ መንግሥት መርጧልና እሺ አላላቸው። በጌታችንም ስም ሰማዕት ይሆን ዘንድ መረጠ። በንጉሡ ዲዮቅልጥያኖስም ዘንድ ቀርቦ ስለ ጌታችን ክብር መሰከረለት። ንጉሡም ገና ሲያየው እጅግ ፈርቶና ደንግጦ ጌታዬ ዮስጦስ ሆይ ይህን ታደርግ ዘንድ ያስገደደህ ማን ነው? አለው። ቅዱስ ዮስጦስም ከሃዲውን ንጉሥ በምስክርነቴ ደሜን እንዳፈስ ካልጻፍክ ሕዝቡን በአንተ ላይ አስነስቼ ከመንግሥትህ እንደማስወጣ በጌታዬ በኢየሱስ ክርስቶስ ስም እምልልሃለሁ አለ። ዲዮቅልጥያኖስም እየፈራ የዮስጦስን ፈቃድ ይፈጽምለት ዘንድ ከሚስቱ ከታውክልያና ከልጁ ከአቦሊ ጋር ወደ ግብፅ እንዲወስዷቸው አዘዘ። እንዲያባብለውም ለእስክንድርያ መኮንን ጻፈለት። የእስክንድርያውን ገዥ እጅግ ፈርቶ ዮስጦስን ጌታዬ ዮስጦስ ሆይ እንዲህ አታድርግ፣ ለአንተ ክብር ይሻልሃል እያለ ሊያግባባ ሲሞክር፣ ቅዱስ ዮስጦስ ግን የመንግሥትን ክብር እንዳታጣ ሰማዕትነትን ፈጽምልኝ አለው። እርሱም ፈርቶ ወደ ላይኛው ግብፅ ወደ እንዴናው ገዥ ላከ። ከአገልጋዮች ጋር ሚስቱን ቅድስት ታውክልያን ጻ ወደምትባል አገር ሲልካት ልጁን አቦሊን ደግሞ ወደ ሀገረ ብስጣ ላከው። አገልጋዮቹም ውስጥ እንዲያገለግላቸው በማለት አንድ ሰጣቸው። ሚስቱ ቅድስት ታውክልያም ሰማዕትነቷን በድል ፈጽማ የክብርን አክሊል ተቀዳጀች። ቅዱስ ዮስጦስንም የእንዴና ከተማ ጣዖት አምላኪዎች ብዙ ካሰቃዩት በኋላ የካቲት 10 ቀን በሰይፍ ራሱን ቆርጠውትና የተመኘውን ሰማዕትነት በድል ፈጸሙለት። ከሥጋውም ብዙ ድንቅ የሆኑ ተአምራትን ተፈጽመው ታዩ። ለሕሙማን ታላቅ ፈውስ ሆነ። ታላቁ ነቢይ ዮናስ። በዚህች ቀን ታላቁ ዮናስ የመታሰቢያ በዓል ሲሆን ይህም እውነተኛ ነቢይ ዮናስ የሲዶና ክፍል የምትሆን ስራጵታ በምትባል አገር የምትኖር መበለት ልጇ የሆነ ነቢይ ኤልያስም ከሙታን ለይቶ ያስነሳው ኤልያስንም ያገለግለውና የትንቢት ጸጋ የሰጠው ነው። ከዚህም በኋላ ስሙ ከፍ ከፍ ያለና የተመሰገነ እግዚአብሔር ወደ ነነዌ ሀገር ሄደ ሀገራችሁ ከ3 ቀን ድረስ ትጠፋለች ብላ አስተምሮ አዘዘ። እግዚአብሔርም ይህን ባለው ጊዜ ዮናስ በልቡ እንዲህ ብሎ አሰበ። እግዚአብሔር ሊያጠፋቸው ቢወድ ኖሮ ሂደ አስተምር ብሎ ባላዘዘኝ ነበር። እግዚአብሔርም መሐሪ ነውና ሲምራቸው እኔ በእነርሱ ዘንድ ሐሰተኛ ነቢይ እንዳልባል ፈራሁ። ከቶ ትምህርቴን አይቀበሉኝም ወይም ይገድሉኛል። ወደዚያች አገርም ሂጄ እንዳላስተምር ከእግዚአብሔር ፊት በኮበልልና ብታጣ ይሻለኛል። ወንድሞች ሆይ ከፈጣሪው ከእግዚአብሔር ፊት ለፍጡር ማምለክ ይቻለዋልን? ዮናስ እስራኤል ልጆች ከሚያስተምሩት ነቢያት ይልቅ ውስጥ ሲሆን ይህን አያውቅም ነበር። ነገር ግን እግዚአብሔር በረቀቀ ጥበቡ ይህን አደረገ እንጂ ዮናስ በአሳ አንበሪ ሆድ 3 መዓልት 3 ሌሊት አድሮ
መውጣት። መድኃኒታችን በመቃብር ሆድ 3 መዓልት 3 ሌሊት አድሮ ከዚህ በኋላ ከሙታን ተለይቶ ለመነሳቱ ምልክት ይሆን ዘንድ ነው። ዮናስም ከአሳ አንበሪ ሆድ ያለምንም ጥፋት እንደመጣ እንዲሁ መድኃኒታችን ያለመለወጥ ተነስቷልና። እንዲህም ሆነ በእግዚአብሔር ፊት ዮናስ ሸሽቶ ወደ ተርሴስ አገር ሊሄድ ተነሳ። ወደ ኢዮጴ አገርም ወርዶ ወደ ተርሴስ አገር የሚሄድ መርከብን አግኝቶ በገንዘቡ መርከቡን ተከራየው። እግዚአብሔር ፊት ከብልሏልና ከእነርሱ ጋር ወደ ተርሴስ ሄድ ዘንድም ወደ መርከቡ ወጣ። እግዚአብሔርም ታላቁን ነፋስ ወደ ባህር አመጣ። የባህሩ ማዕበል ከፍ ከፍ አለ፣ መርከባቸውም ሊሰበር ቀረበ። ቀዛፊዎችም ፈርተው ወደ ጣዖታቸው ጮኹ። መርከባቸውም ይቀልላቸው ዘንድ ገንዘባቸውንም ዕቃቸውን አውጥተው ወደ ባህር ጣሉ። ዮናስ ግን በዚያን ጊዜ ወደ ከርሰ ሐመር ወርዶ ተኝቶ ያንኮራፋ ነበር። መርከቡንም የሚቀስፍ ቀዛፊ ወደ እርሱ ወርዶ ምን ያስተሃኛል? እንድንሞት እግዚአብሔር ነን ዘንድ ተነስተህ የፈጣሪን ስም ጥራ አለው። ይህች መከራ እያገኘችን ስለምናችን ኃጢአት እንደሆነ እናውቅ ዘንድ እርስ በርሳችን ዕጣ እንጣጣል ተባሉ። በተጣሉም ጊዜ ዮናስ ወጣበት፣ እሱም ከባህሩ ላይ ጠለቀ። ከዛም በ3ኛው ቀን ከአንበሪ ሆድ ወጣ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።